ዋናው ቲማችሁ የኮንፈረንሱ ዋናው ርዕስ እሱ ሊልቅ እኔ ግን ላንስ አይደል ያለው መጥምቁ ዮሐንስ ነው ይሄንን የተናገረው። እሱ ሊልቅ እኔ ላንስ ይገባኛል። እንደዚህ የሚሉ የጌታ ባሪያዎች የላቀውን ያዩ ከሆነ ነው። አለበለዚያ እኔማ ብሬ ልላቅ ሊሉ ይችላሉ። አይናቸው ካልበራና ካልተከፈተ። አይን ሲበራ ግን በትክክል መላቅ ያለበት ጎልቶ መታየት ያለበት ከፍ ማለት ያለበት መመለክ ያለበት ማን እንደሆነ ይታወቃልና ስለዚህ እሱን ያመለኩ እሱን ያገለገሉ መኖር በመገለጥ ነው። ክብር ለእግዚአብሔር ይሁን። ዛሬ አብረን የምንመለከተው የዮሐንስ ራእይ ምዕራፍ 4 እና ምዕራፍ 5 ነው የሚሆነው ሁለቱም ምዕራፎች። እንግዲህ ዮሐንስ ራእይ በመጽሐፍ ቅዱስ ውስጥ ከሚፈሩ የመጽሐፍ ቅዱስ ክፍሎች አንዱ ነው ብዬ ብናገር ያጋነንኩ አይመስለኝም። ምክንያቱም ብዙ ክፍሎች ለማንበብ ቀለል ይሉናል። ቶሎ ከኛ ጋር ለማገናኘትም ብዙ አይከብደንም። አሁን የተሰሎንቄ መጽሐፍ ገልጠን ስናነብ የሆነ ይገባናል። ለነሱ የሚያዛቸውን ነገር ጳውሎስ እኛም ጋር ቀጥታ ለማገናኘት ብዙ አያስቸግርም። ዮሐንስ ራእይ ለምንድን ነው የሚያስቸግረው ካላችሁኝ ራእይ ነው አየሁ የሚለው እና ያየውን ራእይ በቀጥታ እንትንማ እንትን ነው ለማለት ያስቸግራል። በተለይ የሚያያቸው ነገሮች ቀንድ ያያል። በጣም አሁን እነዚህ ነገሮች ታስቧቸው ምንድነው ብድግ ብሎ ሰው መቼም ቀንዱማ እንትን ነው ለማለት ያስቸግረዋል። እኔ ራሴ ወደ ጌታ እንደመጣው የዛሬ 32 አመት ማለት ነው። እንግዲህ ዛሬ 32 አመት በጌታ ነበርኩ። ክብር ለእግዚአብሔር ይሁን። አንተ ራስህ 32 ትሆናለህ እንዴ ልትሉ ትችላላችሁ። አረ ሄዷል፣ በጣም ሄዷል። እና የዛን ጊዜ አንድ መጽሔት ነበር የሚታተም መንፈሳዊ መጽሔት በጣም ነበር የማነበው መጽሔት እና ገዝቼ ገባሁኝና ቤቴ ግቢ ውስጥ ቁጭ ብዬ በቃ ቆጥቤ ነው የማነበው እንዳያልቅብኝ። አንድ አርቲክል ካነበብኩ ደግሞ ቆየቼ በነጋታው ደግሞ ሌላ አርቲክል እና ሳነብ ምን ይላል የአስሩን ቀንዶች ራእይ መጽሐፍ ላይ ያለውን አስሩን ቀንዶች ተቃዋሚ ሰዎች የክርስትና ተቃዋሚ ሰዎች ምን ብለው እንደሚተረጉሙት ነው አንድ ሰው የጻፈው እና አስሩ ቀንዶች አብያተ ክርስቲያናት ናቸው ይላል። የኢትዮጵያ አብያተ ክርስቲያናት ናቸው ይላል። አስሩ ቀንዶች የኢትዮጵያ አብያተ ክርስቲያናት አባላት ቁጥር 10 ነበር የዛን ጊዜ። ነው ያልኩት እኔ ገና ጆይን ማድረጌ ነው ወደ ወንጌላውያን አማኞች ቤተክርስቲያን ቀንዱ ላይ ያረፍኩኝ ገና ከመግባቴ ማለት ነው። እና ማንን ነው የምጠይቀው አሁን ይሄን ጥያቄ በጣም ከበደኝ በቃ። እና እንደዚህ ሁሉ የሚሉ አሉ ምናምን ብሎ ነው ጸሐፊው የሚጽፈው። እንዲህ እየተጨነኩ ያለሁኝ አመት ሳይሞላው ሉተራን ቤተክርስቲያን ተቀላቀለችና 11 ሆነ። አረፍኩኝ እኔም በቃ ምክንያቱም ቀንዱ 10 ነው እንጂ 11 አይደለም። ስለዚህ ፉርሽ ሆነ ማለት ነው። ለምንድን ነው ይሄንን ማነሳላችሁ? ሰው በቃ እንደመሰለው እንትኑማ እንትን ነው፣ ሰባቱ እንትን ነው፣ ስድስቱ እንትን ምናምን ብሎ እንደመሰለው ሊተረጉመው ይችላል። ግን የመጽሐፉ ጸሐፊ ዮሐንስ የጌታ ኢየሱስ ክርስቶስ ደቀ መዝሙር በጣም ግልጽ የሆኑ አንኳር የሆኑትን ነገሮች እኮ እሱ ራሱ እኮ የሚያሳየኝ መልአክ እኮ ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው አለኝ ብሎ ሁሉም ይናገራቸው ነገሮች አሉ። ሌላው ደግሞ መጽሐፍ ቅዱስ ትምህርት ቤት አልፎ ሳስተምር አንዳንድ ተማሪዎች እኔ ማስተምረው ኮርስ ሌላ የነሱ ጥያቄ ግን ይሄ ራእይ ላይ ያለ ጥያቄ ስለሆነ ቲቸር ይላል አንደኛው ተማሪ። አቤት አንድ ጥያቄ አለኝ። እሺ ራእይ ላይ ይላል እንዴ? እኔ ራእይ ነው እንዴ ያስተማርኩ ያለሁት? እኔ ማስተምረው ስለ ፕሪቺንግ ነው፣ ስለ መጽሐፍ ቅዱስ አሰባበክ ነው። ለምን ራእይ ጋር ሄድክ? አይ እንደው ድሉን ለመጠቀም ብዬ ነው። እሺ ቀጥል ምንድነው ስለው ይጠይቀኛል። የኔ የሁል ጊዜ መልሴ ዮሐንስ ራእይን ስታስቡ አንድ ነገር አይምሯችሁን መያዝ አለበት። የጦርነት መጽሐፍ ነው ዮሐንስ ራእይ መጽሐፍ። ጦርነት በሰማይ ተካሄደ ነው የሚለው ዮሐንስ። ኦፍኮርስ ሌላም ነገር ያነሳል፣ ግን ዋናው ነገር ግን ጦርነት በጣም ኃይለኛ ጦርነት ተካሄደ። ይሄን ቪዥን አይቻለሁ፣ ራእይ አይቻለሁ ነው የሚለው። ደስ የሚለው ነገር በጉ ያሸንፋል። በቃ ክብር ለእግዚአብሔር ይሁን። ምን ዝርዝሩን ምኑን ተውት፣ በቃ መጨረሻ ምን ሆነ ስትሉት በጉ አሸነፈ ነው በቃ። ስለዚህ አሸናፊው ማን እንደሆነ የታወቀበት ጦርነት ስለሆነ ብዙ መሰቃየትና ብዙ መጨነቅ ያለብን አይመስለኝም። በጉ አሸንፎ ክብር ለእግዚአብሔር ይሁን። ስለዚህ ዮሐንስ ራእይ ምዕራፍ 4 እና 5 አውጥተን እንመለከታለን። እንግዲህ ይሄ የዚህ ራእይ ተመልካች ደቀ መዝሙሩ ዮሐንስ ወንጌልን የጻፈልን አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስን የጻፈልን ደግሞ ቪዥን አሳየኝ ጌታ ኢየሱስ መልአክ ልኮ መልአኩ እጄን ይዞ በፍጥሞ ደሴት ነበርኩኝ፣ በጌታ ቀን ነበርኩ፣ በመንፈስ ነበርኩ። ቅዠት አይደለም ማለቱ ነው። በመንፈስ ነበርኩ ማለት እየቃዠው አይደለም።
በትክክል በመንፈስ ቅዱስ ቁጥጥር ውስጥ ነበርኩ ነው የሚለው። በመንፈስ ሆኜ ያ የተላከው መልአክ ይሄን ራእይ ያሳየኝ ይላል። የመጀመሪያዎቹን 3 ምዕራፎች ስትመለከቷቸው እንደ ኢንትሮዳክሽን ነው። ምዕራፍ 1 ላይ ጌታ መልአክ ላከ፣ መልአኩ እጄን ያዘ፣ ወሰደኝ፣ ተመልከታለኝ፣ አሳየኝ፣ ይሄን አሳየኝ ነው የሚለው። የመጀመሪያዎቹ 3 ምዕራፎች ላይ ራሱ ዮሐንስ በምድር በነበረበት ጊዜ በእስያ አካባቢ ተተክለው የነበሩ 7 አጥቢያ ቤተክርስቲያናትን በተመለከተ ነው ቪዥን ያሳየው መልአኩ። በእንትን ላለች ቤተክርስቲያን፣ በቲያጥሮን ላለች ቤተክርስቲያን፣ በኤፌሶን፣ በሎዶቅያ እነዚህ 7 ቤተክርስቲያናት ያውቃቸዋል ዮሐንስ እነዚህን ቤተክርስቲያናት። ስለዚህ ጌታ መልአክ ልኮ ስለነዛ ቤተክርስቲያናት ሲያሳየው ምንድነው የሚለው? የነዚህ ቤተክርስቲያናት ተካዮች ምናልባት ዮሐንስ ሌሎችም ከደቀ መዛሙርት መካከል ከአገልጋዮች መካከል ቢሆኑም ራሱ ግን እኔ ነኝ ነው የሚለው ጌታ ኢየሱስ ክርስቶስ። እነዚህን ቤተክርስቲያናት እመለከታቸዋለሁ። ሎካል ቸርቾች ናቸው። አሁን የሰባተኛ አማኑኤል የምትባለው አሁን ሰባተኛ አማኑኤልን ሌላ ሰው ላያውቃት ይችላል። ራሷ ግን ያውቃታል። ለምን? የሎዶቅያን ያውቃላ፣ የኤፌሶንን ያውቃል። ክብር ለእግዚአብሔር ይሁን። ለነዛ አጥቢያ ቤተክርስቲያናት መልእክት ይነግረዋል ያ መልአክ ማለት ነው። እያሳየው ነው ለዮሐንስ። በጎ ነገሮች አሏቸው እነዛ አጥቢያ ቤተክርስቲያናት። ይሄንን ኪፕ አድርግ፣ ቀጥል፣ አደንቃለሁ። ይሄን ግን የምነቅፍብህ ነገር አለ። ምን ማለት ነው? ጌታ ኢየሱስ ክርስቶስ አጥቢያ ቤተክርስቲያንን መድኃኒቷ እንደሆነ እኮ ነው የሚያሳይ። ኢየሱስ ክርስቶስ ጌታዬና መድኃኒቴ ስንል ምን ማለት ነው? መድኃኒቴ ነው። አያችሁ፣ መድኃኒቱ እኔ ጋ ነው የሚላት እኮ እነዛን ቤተክርስቲያናት። መንፈስ ለአብያተ ክርስቲያናት ጆሮ ያለው እኔ ጋ ነው መድኃኒቱ ነው እያለ ያለው። የኔና የናንተ ጌታ መድኃኒት ነው። አሁን ቤተክርስቲያን ብትታመም የሆነ ችግር ቢገጥማት ምንም መንከራተት የለባትም፣ መድኃኒቷን መስማት ብቻ። ክብር ለእግዚአብሔር ይሁን። መድኃኒቷ ነው እሱ። ስለዚህ ስለነዛ 7 አብያተ ክርስቲያናት ይነግረውና ምዕራፍ 4 ላይ ሲመጣ ቪዥኑ ይቀየራል። እንዳለ እስከ ምዕራፍ 3 ያየው በምድር በእስያ አካባቢ ያሉ አጥቢያ ቤተክርስቲያናትን በተመለከተ። 4 ላይ ሰማይ ተከፈተ። እናንተ ዛሬ አሁን ምን ልታሳየን ነው ካላችሁኝ፣ ዮሐንስ ጌታ ኢየሱስ ክርስቶስ መልአክ ልኮ ለዮሐንስ ሰማይ ተከፍቶ ቪዥን እንዳያደረገው ለምንድን ነው ካላችሁኝ፣ የምታመልከው አምላክ የምታገለግለው ጌታ በሰማይ እንዴት እየተመለከ እንዳለ ላሳየህ ነው። ከዛስ የምትቀላቀለው ይሄን ግሩፕ ነው በሞት ስትሰናበት ከዚህ ምድር። ስለዚህ በርታ ነው። ክብር ለእግዚአብሔር ይሁን። በርታ፣ አገልግል። የተሳሳተ አምላክ አይደለም እያመለክ ያለው፣ ኢየሱስ ጌታ ነው። ተከፈተ ሰማይ አለ በቃ። እዚህ ዛሬ የምናደርገው አንድ ነገር ነው። ጌታን ያልተቀበለ ሰው የምታመልከው አምላክ ዮሐንስ እንዳየው በሰማይ የሚመለከውን አምላክ ካልሆነ ዛሬውኑ ተቀበል፣ ኮሽ ሳይልብን። እያመለክን ያለንስ ደስ እያለህ አምልክ፣ ደስ እያለህ አገልግል። የምትቀላቀለው ይሄን ግሩፕ ነው። ክብር ለእግዚአብሔር ይሁን። ማንበብ ልጀምር ነው። ዮሐንስ ራእይ ምዕራፍ 4 ቁጥር 1 ጀምሮ ከዚያ በኋላም ይላል። ከየቱ በኋላ? ከምዕራፍ 1 እስከ 3 በምድር ስላለው ነገር ካሳየኝ በኋላ ማለት ነው። ሽፍት አደረገ በቃ። ይሄኛው ሰማይ ተከፍቶ ያየሁት ነገር ነው። ስለ ሎዶቅያ ምናምን ኖ እሱ አበቃ በቃ፣ እሱ ተዘጋ፣ እሱ ቻፕተር። ከዚያ በኋላ ምን አየሁ? ዮሐንስ ራእይ ላይ በጣም በተደጋጋሚ የምታገኙት ቃል ሰማሁ፣ አየሁ እስኪሰለቻችሁ ነው ያለው። ይሄ ደግሞ ምስክር የሚሆን ሰው የሚናገረው ንግግር ነው። አሁን ፍርድ ቤት ለምሳሌ የሆነ ኬዝ ገጥማችሁ ብትሄዱ ሰምተሃል ይባላል። በደንብ ጆሮ ሰምቻለሁ ይላል። ምን ሲባባሉ ሰማ? እገልሻለሁ ሲል ሰምቻለሁ ይላል። ምስክር መሆን ይችላል። ሰምቻለሁ ነው እያለ ያለ። አይቻለሁማ በደንብ ነው የሚመሰክረው። አንደኛ ምስክር እንደውም ያየ ነው። እንዴት ነው ያየው? ባይኔ በብረቱ ምን ሲያረግ? በጩቤ ሲላት፣ ይቅርታ ጩቤ በዚህ መሀል አሁን ጩቤ እግዚአብሔር ይገስጸውና አሁን እስቲ ማን ያቀበለኝ አሁን? ለማንኛውም አየሁ የመጨረሻ ምስክር ነው። በቃ አየሁ ካለ አንድ ሰው የመጨረሻ ምስክር ነው። ሰማሁም ምስክር መሆን ይችላል። ያየ የሰማ ይመስክር ሲባል ሊመሰክሩ ይመጣሉ ሰዎች። ዮሐንስ ምስክርነት ነው እየሰጠ ያለው አሁን ለማን? ለጄኔሬሽን ሁሉ። የኛንም ከኛም በኋላ ሌላ ጄኔሬሽን ከመጣ ወንድሜ አትሞኝ፣ ሰማይ እየተመለከ ያለው ይሄ ነው። እሱን እያመለከ ከሆነ you are okay, if not ተቀበለው ይሄን ጌታ ማለት ነው። ምንድነው እየሰጠ ያለው ምስክርነት? ከዚያ በኋላም አየሁ፣ እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምጽ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። የስካሁኑን አሳየችሃለሁ አለ።
ከዚህ በኋላ ግን ሊሆን ያለውን ነገር ላሳይ። ሽፍት እያደረገ ነው ራሱ ቪዥኑ ራሱ ማለት ነው። በቃ የሰማይ ደጅ ተከፈተ። በደንብ ልብ በለህ ያለኝ አሳይሃለሁ አለ። ከዛ ቁጥር 2 ወዲያው በመንፈስ ነበርኩ። ክብር ለእግዚአብሔር ይሁን። ቅዠት አይደለም ነው። ገብቷችኋል? በመንፈስ ነበርኩ። ፕሊዝ ስሙኝ ነው እያለ ያለው ለመልእክቱም ተቀባዮች ለኛም። በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበረ። ክብር ለእግዚአብሔር። ምን አይነት ቪዥን ነው! ምን አይነት ቪዥን ነው ጌታ እያሳየው ያለው ለዮሐንስ። በዙፋኑም ላይ ተቀማጭ ነበረ። ተቀምጦም የነበረው በመልኩ የኢያስጲድንና የሰርዲዮን እንቁ ይመስል ነበር ነው። ኤግዛክትሊ ይሄ የሰርዲዮንና የሚባለው ነገር አይደለም። ዮሐንስ በምድር ስለሆነ የሚኖረው በጣም ከጥራት ጋር ከንጽህና ጋር ከማብረቅረቅ ጋር የሚታወቁትን እቃዎች ነው እያነሳ ያለው፣ ወይም ድንጋዮች ነው እየነገረን ያለው። ምክንያቱም ቪዥን ነው እያያለ ሳየው እንዴ እልና ወዲያው ይመጣል። ይሄ ሰርዲዮን አይደል እንደሚመስለው እላለሁ። ወዲያው አይና ይሄ እንትን የሚባለውን የሚያብረቀርቅ እንትን አይደል እንደሚመስለው አልኩ ነው እያለ እነዚህን ይመስል ነበረ። በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ። ይኸውላችሁ ዮሐንስ ያየው ራእይ የእውነት መሆኑን እንድናረጋግጥ ከሚያደርጉን ነገሮች ያያቸው ነገሮች ከሱ በፊት የነበሩ ቅዱሳን ያላዩአቸውን አይደለም፣ አይተዋቸዋል ሌሎቹ። ኮንሲስተንሲ ተመልከቱ። መጽሐፍ ቅዱስ ወጥ የሆነ መጽሐፍ ነው። እግዚአብሔር ለዳንኤል የሆነ ነገር አሳይቶ ለሚቀጥለው አገልጋይ ሌላ ነገር አይደለም የሚያሳየው፣ ያንኑ ነው የሚደግምላቸው። ይሄ በዙፋኑ ዙሪያ እንደ ቀስተ ደመና የሚመስል ነገር አይቼ ነበር ሲል ሕዝቅኤል ምዕራፍ 1 ቁጥር 26 ላይ ብትሄዱ ሕዝቅኤል አይቶታል። ይሄን አያችሁ? ሕዝቅኤል ሰማይ ተከፍቶ ጭራቅ አየሁ አይደለም የሚለው፣ እንደ ቀስተ ደመና የሚመስል ነገር አየሁ። ዮሐንስም መጣና ሰማይ ተከፈተ አለ። ምን አየህ? እንደ ቀስተ ደመና። ሰማይ ዝብርቅርቅ አይደለም። ክብር ለእግዚአብሔር ይሁን። አይደለም አሁን አንዳንድ ሰው ይቅርታ ምስክርነት ሊሰጡ ምናምን ሲሉ በመጽሔት በምን ሲወጣ ሞቼ ሄጄ መጣሁ ይላሉ። እኔ አንዳንዶቹን እጠራጠራለሁ። ለምን? አንዱም ከቅዱሳን አንዱም አየሁ የሚለውን ነገር አይደለም አየሁ የሚሉት። ለምሳሌ አሁን አንዳንዱ እንዴ የኔና የወንጌላዊ እንትና ስም ብቻ ተጽፎ አየሁ ይላል። ይሄ ነገረኛነት ነው እንጂ እንዴ የጠመደውን ወንጌላዊ ሊያበሽቅ እኮ ነው። የኔስ እንዲለው እኮ ነው። ሰማይ ተከፈተ፣ የሰማይ ደጅ ተከፈተ አለ። እሺ ዙፋን አየሁ አለ። እሺ በዙፋኑ ላይ ተቀመጠ ማለት አይደለም። ተመልከቱ፣ አንድ ነው የተቀመጠው። በዙፋኑ ላይ ተቀመጠ። ዙሪያውን ሳየው ቪዥን እኮ ክሊር መሆኑን እኮ ነው የሚያሳየን። ይሄ እኮ ዙሪያውን ስመለከት እንደ ቀስተ ደመና የሚመስል ሕዝቅኤል ምዕራፍ 1 ቁጥር 26 ሕዝቅኤል አይቶታል። ቀጠለ። በዙፋኑ ዙሪያም 24 ዙፋኖች ነበሩ። ይህንን ዙፋን ዳንኤልም አይቶታል። ዳንኤል ምዕራፍ 7 ቁጥር 13 እና 14 ብትመለከቱ የሸመገለውን አየሁት ይላል። እንዴት መጽሐፍ ቅዱስ ወጥ የሆነ መጽሐፍ እንደሆነ ተመልከቱ። ሕዝቅኤል አየሁ ያለውን ዳንኤል አየሁ ይላል። መጣና ዮሐንስ ደግሞ አየሁ ይላል። እነ ኢሳይያስም ሌሎችም። ኢሳይያስ 6 ምንድን ነው የሚነግረን? መዓት ሰው በዙፋን ላይ ተቀምጦ አየሁ ነው። አንድ ነው ያየው። ክብር ለእግዚአብሔር ይሁን። አንድ ነው ያየው። በዙፋኑ ላይ ተቀምጦ አየሁ። ሌላው ስሙ ሰጋጅ ነው በሙሉ ሌላው። ክብር ለእግዚአብሔር ይሁን። የምናመልከውን አምላክ ምን አይነት እንደሆነ ለማወቅ በጣም ፍቱን መድኃኒት ራእይ ምዕራፍ 4 እና 5 ሪሊ እኔ ዮሐንስ አየሁት የሚለውን ነው እያመለኩ ያለሁት፣ እያገለገልኩ ያለሁት፣ እየለፋው ያለሁት የሚለውን በጣም ለመፈተሽ ይመቻል። አየሁ በዙፋን ላይ ይሄንን አየሁ። ከዛ ደግሞ 24 ዙፋኖች ነበሩ ይልና በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ለብቻቸው ነው። የነሱ ዙፋን ሌላ አይነት ነው። ይሄ ዋናው አይነት አይደለም። የለበሱትን ልብስ ተመልከቱ። ነጭ ልብስ ለብሰው ነበር። ነጭ ልብስ በዮሐንስ ራእይ ላይ በተደጋጋሚ የምታገኙት ቃል ነው። ለአንደኛዋ ቤተክርስቲያን ከተነገረው ነጭ ነው የሚለው ራሱ። ነጭ ድንጋይ እሰጥሃለሁ ይላል። ነጭ ልብስ አለብስሃለሁ ይላል። አንድ ገጽ ወደፊት ደግሞ ብትሄዱ ራእይ ምዕራፍ 7 ቁጥር 13 ላይ አሁንም አየሁ ራእይ ይላል ዮሐንስ። ምን አየህ? ነጭ ልብስ የለበሱ አየሁኝ። እነዚህ እነማን ናቸው? ከየት ነው የመጡት ስለው እነዚህ ከታላቁ መከራ የመጡ ልብሳቸውን በበጉ ደም አጥበው ያነጹ። ደም ያቆሽሻል እንጂ ያነጻል እንዴ? እስቲ ለዓመት በዓል እስቲ ልብ ብላችሁ ተመልከቱ። ለምሳሌ አሁን በግ ይገዛል ወይም በሬ ወይም ዶሮ ይገዛል። ከዛ ይታረዳል።
ከዛ ደሙ ስለሚፈነጣጠቅ ብዙ ሰው ምንድነው እግሩን ያዥልኝ ነው የሚለው። ያዘው እግሩን፣ የኋላ እግሩን ያዝልኝ። ለምን? ለበዓል ነጭ ልብስ ስለሚለበስ ጭራሽ ነጭ ልብስ ምን ያደርገዋል? ደም በደም ያደርገዋል። ሌላም ከለር ቢሆን ልብሱ ደም በደም ያደርጋል። እና ደም ሲያቆሽሽ እንጂ የምናውቀው ሲያነጻ አናውቅም። አንድ ደም ብቻ ነው የሚያነጻ። ክብር ለእግዚአብሔር ይሁን። ልብሳቸውን በበጉ ደም አጥበው ያነጹ። ሃው እንዴት ሆኖ? የበጉ ነው። ክብር ለእግዚአብሔር ይሁን። የበጉ ነው፣ የበጉ ነው ያነጻ እንጂ ደም ሲያቆሽሽ ነው የምናውቀው። ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ወርቅ በጣም ውድ የሆነ ፕሪሺየስ የሆነ ነገር ነው። ተመልከቱ፣ ውድ የሆነ ነገር ነው። እዛ አየሁ የሚለው ራሱ ወርቅ አይደለም የሚመስል ነው። እንግዲህ ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል ይላል። ምን ማለት ነው ይሄ? ዘጸአት 19 ነው። ዘጸአት 19 ላይ ሙሴ ሕጉን ሲቀበል እነዚህ ሁሉ ነገሮች ነበሩ። በእግዚአብሔር ፕሬዘንስ ውስጥ ወጥ የሆነ መገለጥ ነው ያለው። ክብር ለእግዚአብሔር ይሁን። ሙሴ ሕጉን ሊቀበል በዛ ተራራ ላይ ሲወጣ ያልነበረን ነገር ዮሐንስ አየሁ አይልም። ይሄ ምን ያስተምርሃል ካላችሁኝ፣ መጽሐፍ ቅዱሴን እንዳምነውና እንድወደው ያስገድደኝ። ክብር ለእግዚአብሔር ይሁን። ወጥ የሆነ መገለጥ ነው የእግዚአብሔር መገለጥ። እንግዳ ነገር አይደለም። ዮሐንስ የሚነግረን በሙሴ ጊዜ የሆነ ነገር ነው። ከዙፋኑም መብረቅና ድምፅ ነጎድጓድም ግሎሪውን እኮ ነው ይሄ የሚያሳየው እኮ። በቃ እንዲህ በቀላሉ ክብር ለእግዚአብሔር ይሁን። በጌታ ያገኘነው መዳን ይሄ ሳልቬሽን የሚባለው የማይገባ የእግዚአብሔር ፕሬዘንስ ውስጥ ነው ይዞ ነው የገባው እንጂ ነጎድጓድና ይሄ አስፈሪ እኮ ነገር ነው። ህዝቡ እኮ ይቅርብናል እኮ በቃ መስማት አንፈልግም ይሄንን አሉ። ከቅድስናው የተነሳ ማለት ነው። ለምን ኮንሱም ያደርጋቸው። ይሄን አየሁ አለ ዮሐንስ። በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። አያችሁ፣ አንዳንዱን እዛው ሲተረጎምለት ይሄ ማለት እንዲህ ነው ይላል። አንዳንዶቹ ግን ላይገቡት ይችላሉ። ቪዥን ነው እያየ ያለው። አየሁኝ እነዚህ ነው። ቁጥር 6 በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበረ። አሁን እንግዲህ ሰው ብርሌ ሲባል ቶሎ ትዝ የሚለው ንጽህናውን ለመግለጥ ነው። ብርሌ የሚመስል ነው የሚለው። ገብታችኋል? ብርሌ የሚመስል የብርጭቆ ባህር ነበር። ብርሌው ብርጭቆ ነው፣ ክሊር ነው፣ በደንብ በቃ ማሳየት ይችላል። ልክ እንዲህ አይነት ባህር ተመለከትኳል። በሰማይ ነው ይሄንን የሚመለከተው። ይሄንን አየሁ። ንጽህናን ነው የሚያሳየው፣ ቅድስናን ነው የሚያሳየው። በሰማይ ርኩስ የለም። ክብር ለእግዚአብሔር ይሁን። ወደዚህ ፕሬዘንስ ውስጥ እኮ ነው ይዞን የገባው እኮ። በጌታ ማመን ማለት እኮ ቀላል ነገር እንዳይመስላችሁ። ይሄ እኮ ከጌታ ኢየሱስ ክርስቶስ ጋር እኮ ደረቱ ላይ እየተጠጋ ሲያዋራው እኮ የነበረ እኮ ደቀ መዝሙር ነው። የሱ ደቀ መዝሙር መሆን፣ የሱ አገልጋይ መሆን ይዞ ሄዶ ምን ውስጥ እንደሚከተው ተመልከቱ። ከክብር ወደ ክብር። ክብር ለእግዚአብሔር ይሁን። ይኸውላችሁ ሁሉም ያለውን ነው የሚሰጠው። እግዚአብሔር ክብር ስለሆነ ያለው ልጆቹን ክብር ያጎናጽፋል። ዲያብሎስ ክብር ስለሌለው ያለውን ይሰጣል። ይሄን በደንብ ስሙኝ። የሌለውን ከየትም አምጥቶ ሊሰጣችሁ አይችልም። እግዚአብሔር እርኩስ የለውም፣ እርኩስ አይሰጣችሁ። ቅዱስ ስለሆነ ይቀድሳችኋል። ሁሉም ያለውን ነው የሚሰጠው። በዙፋኑም መካከል ምን አይነት ቪዥን ነው ያየው? ዙፋኑን አየሁት ይላል። እሺ የተቀመጠውን አየሁት፣ እሺ ዙሪያውን አየሁት፣ እሺ በዙፋኑ መካከል ሁሉ ያይላችኋል። ክሊር ቪዥን፣ ቅዠት አይደለም። ዮሐንስ ራእይ ቅዠት አይደለም፣ የምርም ቪዥን ነው። የምር እግዚአብሔር አይኑን ከፍቶለታል የዚህን ሰው። አየሁኝ በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ እንደ የቀረኩ የለም። በቃ ዙሪያ ገባው ማለት ነው። በቃ ያሳየው እንግዲህ በዙፋኑም ዙሪያ በፊትና በኋላ አይኖች የሞሉባቸው 4 እንስሶች ነበሩ። እንስሶቹ ማን እንደሆኑ ላንብብላችሁ። ፊተኛው እንስሳ አንበሳን ይመስላል። አንበሳ ነው አይደለም፣ ልብ አድርጎ አንበሳ የለም ሰማይ። አሁን እሱ አየሁት የሚለው ቪዥን ውስጥ አንበሳ አየሁ አይደለም፣ ይመስላል ነው። አያችሁ፣ ራእይ ስለሆነ እያየ ያለው የሚያየውን ነገር ከነባራዊ ሁኔታ ከዚህ በፊት ከሚያውቀው ነገር ጋር ምንድነው የሚመስለው? ይሄ ይልና አንበሳን ነው የሚመስለው ይላል። አንበሳን ይመስላል። ሁለተኛው እንስሳ ጥጃን ይመስላል። ሶስተኛው እንስሳ እንደ ሰው ፊት ነበረው። አራተኛው እንስሳ የሚበረውን ንስር ይመስላል ይላል።
አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። እኔ ንስር ይኖረው እሺ አሁን ሰው ክንፍ ሲኖረው አያችሁ ቪዥን ነው ያየው። ግን 6 ክንፎች አሏቸው በዙሪያቸውና በውስጣቸውም አይኖች ሞልተውባቸዋል ይላል። እነዚህን 4 እንስሳቶች ሳጠና ማለት ነው ይሄንን ክፍል በልጅነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ ውስጥ ስገባ አይቻቸዋለሁ። ትዝ አለኝ በአካል እንትን መተው ሳይሆን አራቱ ኮርነር ላይ እንግዲህ ኦርቶዶክስ የነበረ ያውቃል ይሄን። መቅደሱ ስትገቡ ወደ ውስጥ ወደ ቅድስተ ቅዱሳን ካህናቱ አይደለም የሚገቡት። እኛ ግን መቅደስ ውስጥ እንገባ ነበር በልጅነት ማለት ነው። ስንገባ ከትዝ ከሚለኝ በዚህ ጋር ንስራ ያለው ኤግዛክትሊ ቦታውን ባላቅም ግን በአራቱ እንትን በዚህ ጋር ንስራ አለ፣ በዚህ ጋር ላሙ አለ፣ በዚህ ጋር አንበሳው አለ፣ በዚህ ጋር ሰው አለ። ምን ይሁን እኔ አላቅም። አሁን የዛን ጊዜ ይሄው ምንድነው ኮንሴፕቱ? ለምንድነው የሳሏቸው? ድባቡን ለመፍጠር ነው። በሰማይ የሰማይ ደጅ ተከፍቶ አየሁ አይደለም የሚለው ዮሐንስ። ልክ እንደዛ ነው አሁን በዛ የሚታሰበው። ገብቷችኋል? እዚህ የሚደረገው ቅዳሴ፣ የሚደረገው ፕሮግራም፣ የሚጸልየው፣ የሚነበበው ወንጌል ሁሉ የእግዚአብሔርን ፕሬዘንስ ድባቡን ለማምጣት ስለሆነ ዮሐንስ ሰማይ ተከፍቶ የሰማይ ደጅ አየሁ እንዳለው ያንን ድባብ ለማምጣት ተብሎ እንደተሳሉ አስባለሁ። ይሄንን አየሁ ይላል ዮሐንስ። እሺ አሁን ነው ነገሩ። ከዚህ በኋላ ነው እንግዲህ ምን ሆነ? እሺ በዙፋን ላይ የተቀመጠ አንድ አየህ። አዎ በጣም ዙሪያው በጣም ክሊር ነው፣ የሚያብረቀርቅ የሚገርም አይነት ነገር ነው ያየው። አዎ ደግሞ 24 ሽማግሌዎች ደግሞ አየሁ አልክ። አዎ 4 እንስሳቶች አየሁ አልክ። አዎ ከዛ ምን ሆነ ስትሉት የሆነውን እንደዚህ ይላችኋል። ቅዱሳን አይደለም፣ ይኸው ቅዱሱ አንድ ነው። ክብር ለእግዚአብሔር ይሁን። 24ቱና አንዱ ተደምረው ለ25ቱ ቅዱሳን አልኩ አይደለም፣ ቅዱሱ አንድ ነው። ሌሎቹ ሁሉ የሚቀደሱት ዙፋኑ ላይ በተቀመጠው በአንዱ በቅዱሱ በእግዚአብሔር ብቻ። በሰማይ ቅዱሳን ይመለካሉ የሚል ቪዥን አልነገረንም ዮሐንስ። ከጊዜ በኋላ ነው ዲስቶርትድ ሆኖ ብዙ ጉድ የመጣብን። 4 እንስሳቶች ቀደሙ በአምልኮ። ከ24ቱም ሽማግሌዎች ቀድመው አምልኮ የሰጡት 4 እንስሳቶች ናቸው። በኋላ ግን 24ቱም ሽማግሌዎች ይቀጥላሉ አምልኳቸው። ልክ እነዚህ 4 እንስሳቶች እንዲህ አሉ ይላል። ምን? ቅዱስ 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 የነበረውና ጅማሬ የሌለው ማለት ነው። ሌላው ሁሉ ጅማሬ አለው። የነበረውና ያለው የሚመጣውም ከዛስ ሁሉንም የሚገዛ ጌታ አምላክ። ምን ማለት ነው? ለጊዜው ነው እንጂ ሁሉ ይገዛለታል። ክብር ለእግዚአብሔር ይሁን። አሁን ላይ መስል ይችላል። አሁን ስንመለከት አንዱ ለዛ ይገዛል፣ አንዱ ለዚህ ይገዛል። there is time ግን ሁሉም ይገዙለት። የነበረ ያለ ደግሞም የሚኖር ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ቀጠሉ አምልኳቸውን። ምን እያለ ነው ዮሐንስ? እኔ እንግዲህ የሰማይ ደጅ ተከፍቶ ሲመለክ ያየሁት አንድ ነው፣ እሱም በዙፋኑ ላይ የተቀመጠ። 4 እንስሳቶች ምንድናቸው? አምላኪ ናቸው። መልአኩ ይሄንን ራእይ ሲያሳየው ለዮሐንስ ምንድነው ጥቅሙ? አገልግሎትህን ስትጨርስ እዚህ ግሩፕ ውስጥ ነው የምትቀላቀለው። ስለዚህ ቀጥ ብላ አምልክ፣ ቀጥ ብላ አገልግል። ልብህ አይከፈል፣ አትጨነቅ። አሁን በፍጥሞ ደሴት የቁም እስረኛ ሆነህ ነው ያለው። አዎ ያልፋል፣ ይሄ ያልፋል። ልክ ስትሰናበት ከዚህ ምድር እዚህ ግሩፕ ውስጥ ነው የምትገባው። አጽናናኝ ይሄ ቃል። ክብር ለእግዚአብሔር ይሁን። አራ አገለግላለሁ ነው ያልኩት። በቃ አራ መልከዋለሁ፣ አራ አገለግለዋለሁ። ይሄን ግን ለምን? ሂዝ ወርዚ ይገባዋል። እንደዚህ እያሉ ሲዘምሩ ሲያመልኩት ሰማው። ቀንና ሌሊት አያርፉም። ቁጥር 9 እንስሶቹም በዙፋን ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ ክብርና ውዳሴ ምስጋናን በሰጡት ጊዜ 24ቱ ሽማግሌዎች ደግሞ ተነሱ። እኛም የድርሻችንን አሉ። ክብር ለእግዚአብሔር ይሁን። ለምን? የሚገባው አንድ እሱ ስለሆነ። እነሱም ተነሱና በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉም ፈጥረሃልና። አያችሁ፣ ሪዝን አላቸው ሲያመልኩት። ዝም ብሎ በቃ ደስ አለኝ፣ በቃ ደስ ስላለኝ አመልክሃለሁ። ኖ አምልኮ የሚሰጥህ አምልኮ የሚገባህ ለአንተ ምንድነው ምክንያቱ ሲባል ሁሉም ፈጥረሃል። እንዴ ፈጥር ያለው የሚል እኮ መዓት አለ። በድርቅና ነው፣ ውሸት ነው። አልፈጠሩም። የፈጠረ ማን ነው? አንድ በዙፋኑ ላይ የተቀመጠ።
የሆነ ነገር አይደለም የፈጠረው ሁሉን። ክብር ለዘላለም ይሁን። ወደፊት ወደዛ ብትሄዱ ለዘላለም የነበረ ወደዚህ ብትሄዱ ለዘላለም የሚኖር በኦል ራውንድድ የሆነ መገለጥ ነበር ያየው ዮሐንስ። ሲያመልኩት አየሁኝ፣ ሲዘምሩለት አየሁኝ፣ ሲሰግዱለት አየሁኝ። አንተ ሁሉም ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል። እኔ ይሄንን ሳነብ ምን አልኩኝ? በመጽሐፍ ቅዱስ ውስጥ ያነበብናቸው የአሕዛብ አማልክት ይሄ በዓል የሚባለው ጣዖት ምናምን ሁሉ አሁን በእኛም ዘመን ማዕስም የተሰጣቸው አንዳንዱ ስም ቅዱስ ስም ነው፣ አንዳንዱ ስም እርኩስ ስም ነው። ቅዱስም ይሁን እርኩስ ስም ላይ የተቀመጠው እያንዳንዱ በድርቅና ነው አምልኮ እየወሰደ ያለ ሳይገባቸው። ምክንያቱም ይገባሃልና ካሉት ሌሎቹ አይገባቸውም ነው። ካልተገባቸው እንዴት ወሰዱ? በአጭር ቃል በድርቅና። እንደ አጋንንት ደረቅ አለ እንዴ? ደግሞ አጋንንት እኮ የመጨረሻ ገገማ እኮ ገገማ የመጨረሻ በቃ ስታስወጡት ራሱ አንዳንድ አሳድገ የት ነው ያሳደገው ሲገግም እኮ ድርቅና የመጨረሻ ድርቅና በቃ ቸካኮች ናቸው በቃ። በኤልያስ ዘመን ማሰብ ትችላላችሁ። ለምሳሌ አሁን በኤልያስ ዘመን እግዚአብሔር በስሙ የተጠራው ህዝቡ የእስራኤል ህዝብ እልም ያለ ጣዖት አምላክ ይሆን። የዚህ ደግሞ ምክንያቱ ምንድነው? አክዓብ የሚባለው ንጉስ ኤልዛቤል የምትባል ሲዶናዊት ሴት ስላገባ ነው። ሲዶናዊቷ ኤልዛቤል በአባቷ ቤት የሲዶናውያን ንጉስ ልጅ ናት ኤልዛቤል። ስለዚህ አክዓብ እየተጫወተ ያለው ዲፕሎማሲ ነው በሱ ቤት። የሲዶናውያንን ንጉስ ልጅ አግብቼ መቼም ሊወጉኝ አይመጡ፣ ምክንያቱም ልጃቸውን ነው የሚወጉት። አማች ሆነናል። ስለዚህ በቃ በዚህ በኩል አያሰጋኝም ነበር ያለው። ኤልዛቤል ግን አባቷ ቤት ስትኖር የምታመልከው አላት፣ በዓል የሚባል ጣዖት ታመልካለች። ስለዚህ ይሄንን አላወቀም ወይም አውቆ የገባበት እንትን ነው። እሷን አገባ፣ አብረው መኖር ጀመሩ። እንግዲህ አብረን ስንኖር እኔ እናትና አባቴ ቤት ስኖር ሳመልክ የነበረውን አምላክ ነው የምናመልከው ሳትለው አትቀርም። እሺ ማን ይባላል ስሙ? በዓል ይባላል። ምን ይሰጣችኋል? ዝናብ፣ እሺ፣ ፀሐይ፣ እሺ፣ ምርት፣ እሺ፣ ልጅ፣ እሺ፣ ይሄን ሁሉ ይሰጣል። አዎ ይሄን ሁሉ ከሰጠኝ ችግር የለብኝም አመልከዋለሁ አለ። እግዚአብሔር ተነሳ። በስሜ የተጠራው ህዝቤ እኔ በማዘንበው ዝናብ፣ እኔ በማወጣው ፀሐይ፣ እኔ በምሰጠው ምርት በዓል ነው ብለው ያመልካሉ። ኤልያስ ተነሳለሁ፣ ዝጋው ሰማይና እነዚህ ደረቆች እንዲዋረዱ ማለት እኮ ነው። ገብቷቸዋል? ይሄ ቸካካ ሁሉ ይሄ በዓል የሚባል ጣዖት ወርዝ አያረግም፣ አይገባውም ጭራሽ። ስለዚህ ይሄ ሊገለብጥ እግዚአብሔር በኤልያስ ነው የተነሳው። እንደዚህ ጉባኤ ውስጥ ስንት ወጣት ያስነሳ ይሆን ጌታ? ክብር ለእግዚአብሔር ይሁን። ይሄን የተበላሸ ነገር ሁሉ ጠርጎ የሚያወጣ ማለት ነው። በቃ ክብር ለእግዚአብሔር ይሁን። በእውነት እግዚአብሔር የሚነካችሁ የሚቀባችሁ ሰዎች አሉ። እንዲህ ነው ቅናት ሰው ውስጥ የሚገባው። በቃ እንዲህ ነው የሚገባው። ተነሳለው ኤልያስ ምንም እኮ ባክግራውንድ እኮ የሌለው ተስቢያዊ ኤልያስ እኮ ነው የሚለው። የት ይደግ ምን ይሆን የማይታወቅ የድሬዳው በቀለ እንደማለት እኮ በቃ በደግ ቢክ እኮ ነው ያደረገው። በቃ ተስቢያዊ ኤልያስ አለቀ ደቀቀ። በቃ ከየት የመጣው አይታወቅም፣ እግዚአብሔር ብቻ የሚያውቀው። ምን ይከለክለዋል እግዚአብሔር? ባክግራውንድ ኖራችሁ አልኖራችሁ ምን ችግር አለው? ፒክ ያደርጋችኋል። በቃ ስንት እኮ ተንቀጠቀጠ መጽሐፍ ቅዱስ ውስጥ። እኔ እኮ ከነገዴ እንደዚህ ትንሽ ከንቱኑ ምንትን በእናትህ እኔ ቤት ቁጥር ተሳስቼ አይደለም የመጣሁት አንተን ነው እያለ ነው እግዚአብሔር የሰራባቸው። ክብር ለእግዚአብሔር ይሁን። ተነሳ ኤልያስ። ሰው አገልግሎት መጀመሪያ ንጉስ ፊት ይጀምራል። ሲጀምር ራሱ እኮ እንደው ዱብ ብሎ እኮ አይደለም ንጉስ ፊት ነው የጀመረው። በቃ እሱ ጉዳዩ ነው። በንጉስ ፊት ቆሞ ይንቀጠቀጣል ብሎ ሲፈራ በፊቱ የቆምኩት ሕያው እግዚአብሔር። እኔ ፊት እኮ ነው የቆምኩት። ተወባከ አንተ ፊት መቆምቁም ነገር አድርገዋል። አንተ በፊቱ የቆምኩት ሕያው እግዚአብሔር ምን ማለት? አንተ ታልፋለህ፣ እሱ ሕያው ነው። ለመንፈሳዊ ነገር ትልቁ ቁልፍ ምን መሰላችሁ? መገለጥ ነው። ሰማይ ከተከፈተልህ አለቀ ደቀቀ። በቃ ሰው አትሰማም አልኩ። በቃ ተከፍቶልሃል። በቃ የሰማይ ደጅ ተከፍቶልህ። አክዓብ ፊት ቆሞ በፊቱ የቆምኩት ሕያው እግዚአብሔር ይለው። በሚቀጥሉት ዓመታት ዝናብ የለም ጠል የለም ብሎት ዞር አለ። አልገባውም አክዓብ። ማን ነው ቡፋ ደግሞ እንደው ብድግ ብሎ መጥቶ እንደው ሰማይ ያወራል እንዴ? ምን ያለው ነው? ምን እስቲ እናያለን። ተዘጋ።
ውሃ የለም። ዞረበት ሰውየው። ከዛ ጎረቤት ሀገር እየላከ እሱ ጋር እናንተ ጋር አለ ኤልያስ የለም። ይኸው ይገኝና እናንተ መዛት ሁሉ ጀመረ። እግዚአብሔር ሸሽጎታል። ክብር ለእግዚአብሔር ይሁን። ከዛ ወጣ ወደ ሰራፕታ ሂድ አለው። ወደዛች መበለት ሄደ። እዛ ሸሸገው ቆየ። ሰዓቱ ደረሰ። ሂድ አሁን ለአክዓብ ተገለጣል። ሰዓቱ ደረሰ። ክብር ለእግዚአብሔር ይሁን። የሁሉ ነገር ሰዓት አለ ቅዱሳን። የሁሉ ነገር በቃ ጽዋ እስኪሞላ ድረስ ውጣ እናገኘዋለን። እሺ መጣ። ከዛ አብድዩ የሚባል አንድ እግዚአብሔርን የሚፈራ ባሪያ አለ እዛ አክዓብ ቤት። በቃ እስቲ እንግዲህ ለግመሎቻችንም ውሃ እንፈልግ፣ ይሄም ሰው ጠፋብን ከተገኘ ድንገት በቃ አንድ ላይ ከምንሄድ አንተ በዚህ እኔ በዚህ ተባባሉ ነው ሄደው። አብድዩ በሚሄድበት መንገድ ኤልያስ መጣ። አወቀው አብድዩ። አንተ ጌታዬ ምናምን ብሎ እንትን ሲል ሄድና ላለቃህ ንገረው ልገለጥለት ነው አለ። እንዲህ አለ ኤልያስ አንተን ፍለጋ እኮ ያልተላከ ሰው የለም። በዚህ ቢባል በዛ ቢባል ሁሉም ሰው አሁን አንተ ንገረው ብለኸኝ ሄጄ ነግሬው በኋላ ደግሞ ባትገለጥለት በአንተ ዳፋ እኔ ልደፋ። እንደዚህ ቃል በቃል አላለም። ደግሞ አንደኛ ነገሥት 18 ላይ ሄዳችሁ አረ ፓስተሩ ውሸቱን ነው እንዳትሉ፣ የኔ እንትን ነው ወጣቻ በእኛ ሀገርኛ በአገርኛ ሳወራው አታውቁም? እንደዚህ አይነት እንትን መርካቶ ሆናችሁ ነው የማታውቁት እንዴ? በእነ ሞርዳፋቻ ተደፋ ይባል አይደለም እንዴ? መርካቶ እናውቃለን እኮ እና ምን ይለዋል አብድዩ ተጨንቆ እንደው እባክህ ደግሞ እንደለመደ እግዚአብሔር መንፈስ ብድግ አድርጎ ደግሞ ሌላ ቦታ ይወስድህና እኔ እገደላለሁ ፕሊስ ሲለው ኖ በሕያው እግዚአብሔር እምልልሃለሁ ሂድና ንገረዋል። ልመንህ እመነኛል። አመንኩ አለና ሄደ። አክዓብ ጋር ደረሰ። አገኘው አለ እንዳማረበትም የለም። በኋላ አለ አለው ምን አለ? ጠብቀኝ እመጣለሁ አለ። ጠብቀኝ፣ ይሄ ጉደኛ ጠብቀኝ፣ እሱ ለኔ ቀጠሮ ይስጠኝ። የሚገርም ነው ብሎ እየተንተከተከ ጠበቀው። መጣ ኤልያስ ከሩቅ። ልክ ሲመጣ እኔ የክፉ ሰው ካራክተር በጣም ነው የሚያስገርመኝ። ምን ይለዋል? ገና ከሩቅ ሲመጣ ስነ ልቦናውን እኮ ሊሰልበው እኮ ነው። በቃ ሊያስደነግጠው ሊያስበረግገው እኮ ነው። እሱ የተገጠመለት መንፈስ እንደዚህ የሚፈራ መንፈስ ነው እንዴ? አላወቀውም። እሱ ቦልድ ነው በጣም ኤልያስ። ገና ሲመጣ አየውና አንተ አለው እኔ ምን አንተ እስራኤልን የምገለባበት የምየን ወዳብዬ ልታላቅቅ አንተና ሚስትህ ናችሁ ይሄን ሀገር የገለባበጣችሁ። እንደዚህ ማን ታስፈራራኝማ? ከዋላ ሆነ አክዓብ ዛን ጊዜ ይሄን ሰው ያልቻልኩትም የዛሬ 3 ዓመት ተኩል እንደዚህ ያሳቀቀኝ። አሁን በ3 ዓመት ተኩሉ ብሶበት መጣ ጭራሽ። እስራኤልን የምገለባበት ስለው አንተና አባት ቤት ናችሁ የምትገለባብጡት ይለኛል። ምን አይነት ነገር ነው ብሎ እንት ለማንኛውም አለው መጣን 450 የበዓል ነቢያት ቤትህ አሉ አይደለ? አዎ አሉ። ውጣ በለዋል ማለት እኔ እዚህ ደጅን ካራተታለሁ እሱ ይቦጣቦጣል እዛ ተቀምጦ ና ነብይ ከሆነ ውጣ በለዋል። እኔ የገረመኝ ነገር አክዓብ አድክሞታል። እነዛ 450 የበዓል ነቢያት ምን እያሉ ጋሽዬ ይሉታል። በሚቀጥለው ሳምንት ይዘንባል። አይዘንብም። ዘግቶታል። ኤልያስ ዘግቶታል። ከዛ እንደገና ደግሞ ይመጣል። አብይ ይሉታል። በሚቀጥለው ይዘንባል። አይዘንብም። 3 ዓመት ተኩል እንደዚህ አድክመው አሰቃይተውታል። ውጣ በለው ሲል ውጣ በለው አላ እሱም ተማሮባቸዋል እንጂ እንደዚህ ባይሆን ኖሮ ምን አገባህ እኔ ለቀለብኳቸው። አያገባህም አርፈህ እዚህ እንትን በል እነሱን አትንካብኝ ይል ነበረ። ለምንድን ነው ያስነካቸው? አድክመውታል። ይሄ ጠንቋይ፣ ይሄ አስማተኛ፣ ይሄ መተተኛ አድካሚ ነው። በቃ አድካሚ። ነፃ የሚያወጣ ማን ነው? ጌታ ኢየሱስ ክርስቶስ። ማናፍርበት በሰማይ በምድር ከምድር በታች ጉልበት ሁሉ የሚንበረከክለት ምላስ ሁሉ የሚመሰክርለት ኢየሱስ። ክብር ለእግዚአብሔር። አናፍርም። አይተናል። በዘመናችን ነፃ ሲያወጣን አይተናል። ሰው ሲያረገኝ አይቻለሁ። አሁን እናንተ ስታዩኝ አሁን ከሰንዴ ስኩል ያደኩ ምናምን ሞልጭ ያልኩ ዱርዬ እኔ መርካቶ ለወንበድና ነበር የምመጣው። አሁን እንዲህ አይነቱን ወንበዴ እግዚአብሔር ሰው ያደርጋል። አዎ ያደርጋል። አናፍርም። በዚህ ጌታ አናፍርም። ውጣ በለው አለ። ወጡ። ትርኢት አሳይሃለሁ አለው። ገለባበት ካልከኝ አሁን ነው መገለባበት። አሁን ነው የምታየው ነገር ሲገለባበት። አሁን አሳይሃለሁ።
የሆነውን ታውቃላችሁ። እንዴት እንደተዋረደ በዓለም ይባል ዝናብ ሰጪው ምርት ሰጪው የተባለው ተዋረዳ። ውጡ አላቸው። መጡ 450ዎቹ። በአንድ ከተማ ሁለት አምላክ የለም አላቸው። ኦፍ ኮርስ የለም አሉ። ስለዚህ እናንተ እንወራረዳለን አለ። አምላካችሁን መስዋዕት ይቀበላል? አዎ ይቀበላል። አይቀበልም እኮ በጨበጣ እኮ። አምላካችሁ መስዋዕት ይቀበላል? አዎ ይቀበላል። ኦኬ የኔም አምላክ መስዋዕት ይቀበላል። እንግዲያው እናንተ መስዋዕት አዘጋጃላችሁ፣ እኔም አዘጋጃለሁ። እናንተ ብዙ ስለሆናችሁ መጀመሪያ አምላካችሁን ትጠራላችሁ። የእናንተ ተገልጦ የኔ ስጠራው ካልተገለጠ በ15 ሳንቲም አይደለም ውርርዱ፣ በነፍስ ነው። እንዲህ አይነት ቦልድነስ ከየት ይመጣል? አምላካቸውን የሚያውቁ ህዝቦች ይበረታሉ፣ ያደርጋሉ። መገለጡ እኮ ነው። ይኸውላችሁ መገለጥ is very important። ዮሐንስ እኮ ተገለጠልኝ እኮ ነው የሚለን። አሁን እኮ ሰማይ ተከፍቶ አየሁ ነው የሚለው። አየሁ ያለን ሰው ምን ብለህ ተከራከረዋል? አየሁ ነው የሚለው። ትስማማላችሁ? እንስማማለሁ አለ። ኦኬ አምጡ መስዋዕት የሚደረገውን ጥጃ ተባለ። መጣ። ያ ወይፈን ተቆራረጠ፣ በብልት ተደረገ። አዘጋጁ አለ። እሳት ከስር የለም፣ ለአምላክ የቀረበ ስለሆነ ክብሪት መጫር የለም፣ ከላይ ነው እሳት አለ። እናውቃለን። ኦኬ ጥሩ አምላካችሁን ከምሳ በፊት ነው የነሱ፣ የሱ ከምሳ በኋላ ነው። ጥሩ አምላካችሁን አለ። ቢጣሩ የለም። ኤልያስ አምላኩን የሚያውቅበት ዕውቀት በአማልክት ላይ እንዲያላግጥ አደረገው። እነዚህ የውሸት በሚባሉት በዓል በሚባለው ላይ ኢየሱስ ተራ እስኪደርስ አይጠብቅም እንዴ? የምን ጣልቃ መግባት ነው? ገባ ጣልቃ። ምን እንዳላችሁ ታውቃላችሁ? ቢጮሁ አልሰማ ሲላቸው መንገድ ሄደው ሊሆን ስለሚችል ድምጽ ጨመር አድርጎ አሉ። ምን ማለት ነው? ዘዋሪ ነው የእናንተ አምላክ ማለት እኮ። ወይም ደግሞ በሁሉ ስፍራ ባንዴ መገኘት አይችልም። የኔ አምላክ ብቻ ነው ኦምኒ ፕሬዘንስ። ክብር ለእግዚአብሔር። ባንዴ በሁሉም ስፍራ መገኘት የሚችል አንድ ነው፣ እሱ ብቻ ነው አለ። እግረ መንገድ አምላኩን እያስተዋወቀ ነው። የነሱ ዘዋሪ ከሆነ በድምጽ ጩኸት ከሆነ ጆሮ የሚከፈተው፣ የኔ ግን በአንዴ በሁሉ ስፍራ መገኘት ይችላል። ቀጠለ። መቼ በዚያ በቃ። እነሱ ደግሞ የጅል ነገር አዎ ሊሆን ይችላል እያሉ ሊያደነቁሩት ባል ይላል። እኔ ልንገራችሁ ከእውነተኛው አምላክ መጽሐፍ ቅዱስ ላይ ከተገለጠ ውጪ ያለው ሁሉ ጨበጣ ነው። ጨበጣ ይጫበው የመጨረሻ ጨቦ ነው። ፉገራ በቃ የመጨረሻ ውሸት በቃ ውሸት። ምን አባቴ ላድርግ ለማስረዳት ብዬ እኮ ነው ጨቦ ምናምን ሁሉ እኮ ምለው። እንዴ ሳይገባችሁ ለምን ለፋው ለምን መጣው ታዲያ? እንዴ በደንብ ነገሩ ክሊር መሆን አለበት። ቀጠለ እንደገና ተኝቶ ሊሆን ስለሚችል በጩኸት ብዛት ቀስቅሱት አለ። ምን ማለት ነው? የማይተኛ የማያንቀላፋ አንድ የእስራኤል አምላክ እግዚአብሔር ብቻ። ቀጠለ እንደገና አላገጠ እኮ ነው የምላችሁ። ቃል በቃል እኮ አላገጠ የሚል ቃል አለ። አላገጠ። እንዴት ሰው እንዲህ ይደፍራል? አምላክህን ስታቅ። ክብር ለእግዚአብሔር ይሁን። አምላክህን ስታቅ እንደዚህ ነው ቦልድ ነው የሚያደርገው። በቃ የኃይል መንፈስ ነው የምትሞሉት። በቃ የፍርሃት አይደል፣ የኃይል ነው የምትሞሉት። አላገጠባቸው በአማልክቶቹ ላይ፣ በበዓል ላይ አላገጠ፣ አሾፈ። ሐሳብ ይዞት ይሆናል ይላቸዋል። ማለት እንኳን ለእናንተ ሊያስብ ወይኔ ጉዴ እያለ ሊሆን ይችላል። እሱ ራሱ ሰው እንዲህ የተባለ እንኳን አይነቃም። አልነቁ። የሱ ተራ ደረሰ። ምክንያቱም ቢሞክሩ አልሆነም። ከዛ ስታይል እንቀይራሉና እንደ ማሸብሸብ እንደ ማነከስ በጭሬ ደግሞ ገላቸውን እንደ መቧጨር የለም። ለምን? there is no communication at all። የአሕዛብ አማልክት ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩ፣ አይን አላቸው አያዩ። የኔና የእናንተ አምላክ ጆሮ አለው ይሰማል፣ አይን አለው ያያል፣ አፍ አለው ይናገራል። ይሄን ነው እኮ መጽሐፍ ቅዱስ የሚናገረው። እንዴ እኔ ከኪሴ አውጥቼ አይደለም ይሄንን የምነግራችሁ፣ መጽሐፍ ቅዱስ ነው ይሄንን ያስተማረኝ። ውሸት ነው እኮ ነው የሚለው። ውሸት የአሕዛብ አማልክት ውሸት ናቸው። በቃ ፈንክሽን አያደርግም ማለት። ታዲያ እንደዛ ሲጮህ ታዲያ ለምን አልመጣላቸው? ምንም አይነት ኮሚኒኬሽን የለም ይላል። የኔና የእናንተ አምላክ በጣም በኮሚኒኬሽን የሚያምን አምላክ ነው። አዳምና ሔዋን ኃጢአት ሰሩ። ሲወድቁ ፍለጋ የመጣው እሱ ነው። እነሱ ሞከሩ አይልም። አሁን ሁሉም ሃይማኖት ተመልከቱት። አምላክህን ምንም ይሁን ስሙ እንግዲህ አምላክህን ለመቅረት ይፈልጋል። አዎ እንዲያርግ እንድንጨምር ድንገት ይሰማ ይሆናል፣ ድንገት ይታረቅ ይሆናል ነው የሁሉም ሃይማኖት ትምህርት። ክርስትናስ እሱ ነው ፍለጋ የመጣው ነው የሚልህ። በቃ
ሪቨርስ ነው። ገብቷቸዋል? ይገለብጠዋል ጭራሽ። አዳምና ሔዋን ኃጢአት ሰርተው በምን እንቅረበው እግዚአብሔርን? በምኑ ነው የሚቀርበው? በምኑም ሊቀርበው አይችልም። ታዲያ ምን ይሻለዋል? ወይኔ ጉዴ ፈላ እያለ ነው። አዎ መጣ እግዚአብሔር። አዳም ወዴት ነህ? ይሄ የሎኬሽን ጥያቄ ይመስላችኋል? ኖ፣ አይኖቹ በሁሉ ስፍራ የሚመለከት አምላክ ነው እግዚአብሔር። ምንድነው ታዲያ? ፈላጊ አምላክ። ክርስትና ከሌሎች እምነቶች በምን ይለያል? ሁሉም እንትን አርግ ሞክር፣ ድንገት ይታረቀሃል። የኔና የናንተ መጽሐፍ ቅዱስ ግን ምንድነው የሚለን? አንተ አይደለህም የምትፈልገው። ዘኪዮስ ቤት መጣ ጌታ ኢየሱስ። የሰው ልጅ የጠፋውን ሊፈልግ ፈልጎ ሲያገኘው ሊያድነው መጣ። ማዳን የእግዚአብሔር ወንጌል። ይሄን ወንጌል ከሁሉም ክርስትና ከሁሉም ሃይማኖቶች ጋር አነጻጽሩት። ልዩነቱ እዚህ ጋር እርግጠኝነት የላቸውም ሁሉም ሃይማኖቶች። 5 ነገር ብታረግ ትድናለህ ይላችኋል። ካላረክስ ትሾቃለህ እኮ። ወዴት እንደምትሄድ ታውቃለህ? በምህረቱ ይልሃል። የተምታታ እንዴት እኮ ጌታ ነፃ እንዳወጣን እኮ በእውነት የሚገርም ነፃነት፣ የሚገርም አርነት እኮ ነው ያወጣን ጌታ። ቢጮሁ አልሰማላቸው በዓል። የኤልያስ ተራ ደረሰ። በጣም የሚገርማችሁ ነው የመጽሐፍ ቅዱስ ትምህርት ቤት ካስተማሩኝ አስተማሪዎች መካከል አንድ አሜሪካዊ ፕሮፌሰር አለ። እሱ የጻፈው መጽሐፍ አለ። ዋልተር ኬይሰር ይባላል ሰውየው። ምን ብሎ ጻፈ? በጣም የብሉይ ኪዳን ስኮላር ነው ሰውየው። የኤልያስን ታሪክ ሲጽፍ ምን አለ? በጣም ነው ያስደነቀኝ። እግዚአብሔር አለ ኤልያስን ለአንድ ከሰዓት ኮንፈረንስ 3 ዓመት ተኩል ነው ያሰለጠነው ይላል። የአንድ ቀን ከሰዓት ኮንፈረንስ ነው እኮ አገልግሎት። ለምን? በዓል የሚዋረድበት አገልግሎት ስለሆነ። ከሰዓት የኤልያስ ተራ ደረሰ። ያው እንግዲህ ጠራችሁ አልሰማችሁም አይደል? አዎ የኔ ተራ ነው። አዎ ኦኬ። በመጀመሪያ 12 ድንጋዮች አምጡልኝ አለ። እስራኤል እኮ ለሁለት ተከፍላለች። 10 እና 2 ዩኒቲ ይመጣል ማለት ነው። አንድ ላይ አድርጎልኝ 12 ሆናል። ከዛ ሁሉ ነገር አስተካከለ። ሁሉ ነገር አስተካከለ። አጭር ጸሎት ነው የጸለየው። አጭር ጸሎት እንዲህ ብሎ ነው የጀመረው። አንተ በእኔ ዘመን ስራ እንዳልጀመርክ አውቃለሁ። ስለዚህ ኪዳን ከገባህላቸው ከአባቶቼ ነው የምጀምረው አለ ጸሎቴ። የአብርሃም አለ ክብር ለእግዚአብሔር ይሁን። ሃሌሉያ። ያለህና የነበርክ አሁንም ደግሞ ወደፊትም ምንም ታረግ። ይሄ ነው መጽሐፍ ቅዱስ የሚያስተዋውቀን አምላክ። ድንገት ስም የተሰጠው አይደለም። አሁን እኛ ሀገር ድንገት ስሞች እየመጡ ማናቃቸው የሰው ስም ሁሉ መጣላቸው። አሁን ደግሞ ድሮ አሁን የሆነ ቅዱሳን የሆነ አሁን ስም ሁሉ መጥቶላቸው የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ሆይ ዛሬ አለው ምጸልየው አንድ ነገር ነው አለ። ይሄው መስዋዕት ላንተ አቅርቤያለሁ። ዛሬ አንድ ነገር ነው የምለምንህ። ምን? አንተ አምላክ እንደሆንክ እኔ ደግሞ ያንተ ባሪያ እንደሆንኩ በቃ ይሄ ህዝብ ይወቃል። ወደቀች የእግዚአብሔር እሳት ይላል። ክብር ለእግዚአብሔር ይሁን። ያስተረፈችው ነገር የለም። ይኸው እንጨቱን፣ ስጋውን፣ ውሃውን ላሰችው እኮ ነው የሚለው። አንድ የቀረ ነገር የለም። ተገለጠ የሰማይ አምላክ እግዚአብሔር። ምን ለማድረግ? በዓልን ለማዋረድ። ይኸው ሰዓታቸው እስኪደርስ ነው እንጂ በድርቅና ነው ከእግዚአብሔር ውጭ ያሉት ነገሮች ሁሉ የሚመለከቱት። there is time ግን እግዚአብሔር አንተን ሲያስነሳ፣ እግዚአብሔር አንቺን ሲያስነሳ ከዘር ማንዘርህ ላይ እግዚአብሔር ይጠርገዋል። ክብር ለእግዚአብሔር ይሁን። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ይገባሃልና ነው ይሄ ሁሉ እኮ የወሰደኝ እኮ እዛ ጋር እኮ ሌሎቹ አይገባቸውም ለማለት ነው እኮ እንደዚህ ምን ከራተተው። ለመለስ ራእይ ምዕራፍ 4 መጨረሻው ቁጥር 11 ላይ ጌታችንና አምላካችን ሆይ አንተ ሁሉም ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። አንድ ዙፋን ላይ ለተቀመጠ ነው አምልኮ የሚሰጠው፣ ስግደትም የሚሰጠው፣ ውዳሴም የሚሰጠው፣ ክብርም የሚሰጠው። ዋይ ለምን ካላችሁ ፈጥረሃልና። ሌሎቹስ ባልፈጠሩት፣ አያችሁ ባልፈጠሩት በድርቅና ነው አምልኮ እየተቀበሉ ያሉት። እግዚአብሔር የምድራችንን ታሪክ ይገለብጠው። እየገለበጠም ነው፣ ገልብጦ ነው እኛም እዚህ የተገኘነው። አንመጣም ነበር እዚህ እኛ ተገልብጦልን ነው። ክብር ለእግዚአብሔር ይሁን። መልካሙን የምስራች የሚያወሩ እግሮቻቸው ያማሩ ወንጌላውያን አገልጋዮች በምድራችን ስለተነሱ ነው እኛ ቸርች የተገኘነው። ታሪክ ሰማ ነው ወንጌሉን የምስራቹን የሚናገሩ
የወንጌል ሰባኪዎች ከኛ ዘመን በፊት እግዚአብሔር ስላስነሳ ነው እኛ ሄዳን። አንተ እንዴት ዳንክ በሉኝ። 22 ዓመቴ ነው። በሚገርም ኃይል ነው እግዚአብሔር ወደ ቸርች እንዲሄድ ያደረገኝ። እምቢ ያልኩኝ ሂድ እንዴ ልገለኝ ነው እንዴ አይነት ብዬ ነው እንደውም የገባሁት። ራሱ ገብቼ ቁጭ አልኩ። ሽማግሌ ቄስ ናቸው የሚሰብኩት ሉትራን ቤተክርስቲያን። ቁጭ አልኩኝ። መጡ። ወዴትም ማላመልጠውን ወንጌል ሰበኩ። አሁን ይሄን ክጄ እኔ ሰው ሆናለሁ? ይቀናኛል? ይሄ ይካዳል? ገባሁበት። በቃ ጓደኞቼ መሳቅ አረጉኝ። በቃ ገባሁ በደም እንዴ። ሰው እኮ ዋና እንኳን ሲገባ 3 ጊዜ ደረቱ ላይ እንድጭ አንተ ዳይቭ ትገባለህ እንዴ አሉኝ። ዳይቭ ገባው። እስካሁን መውጣት ፈልጌ አላውቅም። ለምን? ወንጌል ነው የተነገረው። ግልጽ ያለች ወንጌል ነው የሰበኩት። ይሄ ነው መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። ድሮ የምስራች በእግር ተሄዶ ነው። አሁን እኮ በፖስታ በምን እያለ ያደገ መጥቶ እኮ አሁን እዚህ ጋር ያለ መረጃ ባንዴ የሆነ ሀገር ልናደርስ እንችላለን። ድሮ እንዲህ አይደለም። የምስራች ተናጋሪዎች በእግራቸው ሄደው ነው። ለዚህ ነው ጳውሎስ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው። ወንጌል እኛ ጋር እንዲደርስ ስላገለገሉ አገልጋዮች ክብር ለዘላለም ለእግዚአብሔር ይሁን። እያንዳንዳችን ጣዖት አምላክ የሆነን ነበር የምንቀረው። ይገባሃል። ለምን? ፈጥረሃልና። አያችሁ፣ በቂ ሪዝን አላችሁ። ፈጥረሃልና ይገባሃል። ምዕራፍ 5 በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማህተም የተዘጋ መጽሐፍን አየሁ። በጣም ክሊር ቪዥን ነው ዮሐንስ ያየው። ወይ ጉድ ብዬ 4 እንስሳቶች ሰግደው 24 ሽማግሌዎች ሰግደው በዙፋኑ ላይ የተቀመጠው ኢምፕሬስድ ሆኜ በጣም ተገርሜ ያለሁ። ደግሞ ሌላ ቪዥን አየሁ አለ። ምን አየ? በዙፋኑ ላይ የተቀመጠው በቀኝ እጁ አለ። የኃይል ምልክት ነው ቀኝ። የገዛ ክንዱ መድኃኒትን አመጣችለት እኮ ነው። ክብር ለእግዚአብሔር ይሁን። በቀኝ እጁ ላይ በ7 ማህተም የታተመበት የተዘጋ መጽሐፍ አየኋል። ዋክስ ማለት ነው ይሄ በሰንበት ታሸገ ኤንቨሎፕ እንደሚባለው ማለት ነው። በቃ እሽግ ተደርጓል። ደግሞ አንድ አይደለም 7 ማህተም ነው የተመታበት። ደግሞ በፊትና በጀርባም ነው የተጻፈበት። ግን እንደሆነ ማን ከፍቶ ያሳየን ብሎ እንደዚህ ይዞ አየሁት አለ። እሺ ያ ሁሉ ኤክሳይትመንት ያ ሁሉ ደስታ ሊገፈፍና ሊደነግጥ ነው እንግዲህ ዮሐንስ። ግን there is solution፣ የሚመጣ መፍትሄ አለ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ ሰማሁ። ጥያቄ ሰማኋል። በሰማይ ጥያቄ yes ያ ሁሉ አምልኮ ያ ሁሉ ስግደት ጠፍቶ እንደዚህ አይነት መደነጋገጥ yes መደነጋገጥ ነበር አለ። ከዛስ ምን ሆነ? ማን ነው ይሄንን እስቲ ሊፈታ የሚችል ብሎ በታላቅ ድምፅ ሲያውጅ ሰማሁ። ቁጥር 3 በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን። እኔ እኮ ይሄን ቃል ሳነብ ቀጥታ ፊልጵስዩስ 2 ላይ ነው የሚወስደኝ። ለካ በሰማይም በምድርም ከምድር በታች ስልጣን የተሰጠው ከፈታ በኋላ። ለምን? በሰማይም በምድርም ከምድር በታች የሚፈታ አለ ሲባል አንድም የለም። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀሱ። በሰማይ እንደዚህ አይነት ጥያቄ ተፈጠረ። ጥያቄ ተፈጠረ። ስለዚህ አለቀስኩኝ። ቁጥር 5 ከሽማግሌዎቹም አንዱ አታልቅስ። እንዴት ነው የማያለቅሰው? ችግር እኮ ተፈጥሯል። ቆይ ተረጋጋ፣ አታልቅስ አለው። አታልቅስ፣ እነሆ ከይሁዳ ነገድ የሆነው። ማን ነው ከይሁዳ ነገድ? ዘፍጥረት 49 ላይ ሄዱና ተመልከቱ። ቁጥር 1 ላይ ያዕቆብ ልጆቹን ሲባርክ ይሁዳ ምንድን ያለው? አለቅነት በአንተ ዘር ውስጥ ነው የሚመጣው። በትሩ አንተ እጅ ላይ ነው አለ። ያንተ ላይን ውስጥ ነው አለ። ይኸውላችሁ ይሄን የተዘጋ ማህተም ሊፈታ የሚችል ማንም አይደለም፣ ከይሁዳ ነገድ የሆነው ብቻ ነው ማለት ነው። ከይሁዳ ነገድ የሆነው አንበሳ፣ እርሱም የዳዊት ስር መጽሐፉን ይዘረጋ። የዳዊት ስር ምንድን ነው? ኢሳይያስ 11 ቁጥር 1 ጀምሮ ነው። ከእሰይ ስር ቆጥቋጦ ይወጣል የሚለው ማለት ነው። እሱ አለ። አታልቅስ አለኝ። መጽሐፉን ይዘረጋ ዘንድ 7ቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ ይላል። እኔ እንደ መጽሐፍ ቅዱስ ትምህርት ቤት ተማሪ ቁጭ ብዬ አየሁት ይሄን ነገር። ምንድነው ይሄ 7 ማህተም? እንዴት ነው የሚገባኝ? ምን ማለት ነው ብዬ ከኔ በፊት ያነበቡ ሰዎች የሚሉትንም ለማየት ሞከርኩ። በጣም ሳውንድ ያደረገልኝንና ለልቤ በቃ ልክ ነው ብዬ እንድቀበል ያደረገኝን ልንገራችሁ። በመጀመሪያ በዙፋኑ ላይ ተቀምጦ ሰገዱለት፣ አመለኩት። ለምን? ፈጥረሃልና ነው።
ዘፍጥረት 1 እና 2 ላይ እግዚአብሔር ፈጠረ፣ ፐርፌክት ነው የፈጠረው ፍጥረት። ዘፍጥረት 3 ላይ አዳምና ሔዋን አልወደቁም። ሲወድቁ እግዚአብሔር ምንድነው የገባው ፕሮሚስ? የሪዴምሽን የመልሶ የራሱ የማድረግ የመዋጀት ፕሮሚስ ነበር የገባላቸው። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ይባላል፣ ከልጅ ልጅህ ተወልጄ አድንሃለሁ እንዳለው ይባላል። ቀብር ስንሄድ ቃል በቃል ከልጅ ልጅህ የሚል ባታገኙም ዘፍጥረት 3 ላይ ኮንሴፕቱ ግን መጽሐፍ ቅዱሳዊ ነው። ለምን? በአንተና በሴቲቱ ዘር መካከል ጠላትነትን አደርጋለሁ አይደለም ያለው። ስለዚህ ኢየሱስ የማንን ዘር ይዞ ነው? የሔዋንን ዘር ይዞ ነው የመጣው። የአዳምን ዘር ይዞ ነው የመጣው። እስቲ ሉቃስ 3ን አንብቡ። ከሌ መጨረሻ ማን ጋር ነው የሚያርፈው? አዳም ጋር ነው የሚያርፈው። ስለዚህ እግዚአብሔር ምን ብሎታል? እውነት ነው። ለአዳምና ለሔዋን የገባው ፕሮሚስ በዚህ ላይን ውስጥ በሴቲቱ ዘር በኩል መጥቶ መሲህ ይመጣል። የዲያብሎስን ወይም እባቡን ራስ ምን ያደርጋል? ይቀጠቅጣል። ይሄ የሪዴምሽን ወይም የመዋጀት መልሶ የማረጉን ስራ እግዚአብሔር ፈጠረ። የፈጠረው ፍጥረት ወደቀ፣ ተበላሸ። ሲበላሽበት መልሶ የራሱ ለማድረግ ፕሮሚሶች ሲገባ ነው የኖረው እግዚአብሔር። እንዳለ በብሉይ ኪዳን የተገቡ የተስፋ ቃሎች ሁሉ ልክ መጽሐፉ እሱ ማለት ነው። በቃ የተስፋ ቃሎች ተነግሮ ነበር። መሲህ ይመጣል፣ መሲህ ሲመጣ እንዲሆናል። ኢሳይያስ 53ን ብትመለከቱ ስለ መተላለፋችን ስለ በደላችን፣ ኢየሱስ ማህተሙን የፈታው ከይሁዳ ነገድ የሆነው ነው ማለት ምን ማለት ነው? እግዚአብሔር አብ የሰው ልጆችን ከፈጠረ በኋላ መልሶ ለማዳን የገባውን ፕሮሚስ ሁሉ ማንም ሳይገኝ እኔ ያለሁ ብሎ ራሱን ሰጠ ማለት። መጽሐፉን ፈታው፣ ማህተሙን ፈታው ማለት የሪዴምሽን ስራ የኔ ስራ ነው። ደም የማፍሰስ ስራ የኔ ስራ ነው። የምትክነት ስራ የኔ ስራ ነው። እግዚአብሔር የገባው ፕሮሚስ ሁሉ በማን ነው አሜን የሆነው? በክርስቶስ። ማህተም መፍታት ማለት ምንድን ነው? የማዳኑን ስራ እኔ ያለሁ ብሎ ራስን አቬለብል ማድረግ ነው። በኋላም እኮ ሲሰገድለት የምናየው እኮ ታርደሃልና እኮ እያችሁ በዙፋኑ ላይ የተቀመጠው ተሰገደ። ለምን? ፈጥረሃልና። እንደ በግ እንደ ታረደ በግ ቆሞ ሆኖ አየሁት። ከዛ ተሰገደለት። ለምን? ህዝብን ከነገድ ከቋንቋ ምን አድርገሃል? ዋጅተሃልን። ማህተም መፍታት ማለት ሪዴምሽን ማለት ነው። መዋጀት ማለት ነው። መቤዠት ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ያንን ለቅሶ ያንን እንባ እንዲታበስ ያደረገው መስዋዕት የሆነው ኢየሱስ ነው። አሁን አንዳንድ ሰው ስንዘምር ምናምን በቁልምጫም ኢየሱሴ ምናምን ስል እናንተ ደግሞ ታበዙታላችሁ፣ እንደው ታበዙታላችሁ። ገና መጀመርን ማብዛት ላይ ይደርሳሉ እንዴ እነሱ? መጀመርን ገና ስሙን መቼ ጠራን? ገና ቁጥር 6 በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። ማን? ማህተሙን የፈታው ስለሱ ነው እየነገረ ነው ያለው። ቆሞ አየሁ። 7 ቀንዶችና 7 አይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋን ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። ዋው! መጽሐፉንም በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። ለምን? መፍትሄ ያመጣ እሱ ነው። ክብር ለእግዚአብሔር ይሁን። እሱ ነው መፍትሄ ያመጣው። ለቅሶ እንዲቆም ያደረገው ኢየሱስ ነው። ምትክ ተገኝቶልን፣ ቤዛ አግኝተን። መጽሐፉንም በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉንም ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል። አያችሁ፣ ፈጥረሃልና ይገባሃል አይደል ያሉት ምዕራፍ 4 ላይ። አሁን ደግሞ ምንድነው ያሉት? ማህተሞቹም ትፈታ ዘንድ ይገባሃል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተህ። ሪዴምሽን ነው። አያችሁ፣ ማህተም መፍታት ማለት ቤዛና ምትክ መሆን ማለት ነው። በቃ እኔ አለሁ ማለት ነው። በቃ ያንተም ፔናልቲ እኔ ወስድልሃለሁ ማለት ነው። ማህተም መፍታት ማለት ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። አንድ ነገር ገባኝ። ብዙ ሃይማኖቶችን እያቸው ብዙ መዝሙር የላቸውም። ምንድነው ታዲያ የሚያደርጉት? የሆነ ትክዝ ነገር ነው የሚሉት። እንደዚህ ነገር ነው የሚሉት ብዙ ሃይማኖቶች። እኛንን የምንዘምረው ለምን? ሲዘመር አየሁ አለ ዮሐንስ። ማን? ሽማግሌዎች ሲዘምሩ አየሁ። 4 እንስሳቶች ሲዘምሩ አየሁ። የእግዚአብሔር ህዝብ የሚዘምር ህዝብ ነው።
ከግብጽ እንደወጡ ማርያም ከበሮን ራሱ እንዴት እንዳዘጋጀችው እኔ አላቅም። ገና እንደወጡ ከበሮዋን አንስታ ፈረሱንና ፈረሰኛውን በባህር የጣለ እግዚአብሔር የሚዘምር የተፈታ የእግዚአብሔር ሕዝብ ነው። ሲዘምር ሰማዋል። እንድንዘምር ያደረገን እግዚአብሔር ይባረክ። እንደኛ እኮ ሌላ ነገር ነው በቋፋችን ላይ የሚመጣው። ስለዋጀን ስለተቤዠን ክብር ለእግዚአብሔር ይሁን። ዘመሩ አለ። ሲዘምሩ ሰማው። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምጽ ሰማው። መላእክት ጆይን አደረጉት ይሄን አምልኮ። ተመልከቱ። መላእክት ለኛም ይገባናል አሉ። አራራራራ በመገለጡ ስለኔ ይገባኛል አትልም። በመገለጥ ውስጥ የሚገባውን ታውቀዋል። መገለጥ is very very important። ልክ አራቱ ሽማግሌዎች አራቱ እንስሳቶች ይሄ ከነገር ከቋንቋ የመጣው አምልኮ ሲቀልጥ መላእክትም ጆይን አደረጉ። ምን አደረጉ? ቁጥራቸው አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። በታላቅም ድምጽ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል። ሌሎቹስ አይገባቸውም። የቤተ ክርስቲያን አዋጅ ይሄ ነው። ሌሎቹ አይገባቸውም። ስማቸው እኮ ቅዱስ ነው፣ አሪፍ ነው። አይገባቸውም። የዘጋ ስግደት እንትን ስግደት እያሉ ያምታታሉ አሁን ሰዎች። አይገባቸውም። አለቀ ደቀቀ። በቃ አንድ ነው የሚመለከው። መጽሐፍ ቅዱስ ይሄን ነው የሚያስተምረው። እንግዲህ መላእክት አውቀው ቅዱሳን መላእክት አውቀው ለማን እንደሚሰገድ መጥተው ሰገዱ። ዛሬ ተነስቶ አይ ለእንትና የሚሰገድ እንዴ በቃ መልአክ አይደለም ማለት ነው። ዮሐንስ ራሱ እኮ መጨረሻ ላይ ላሳየኝ መልአክ እኮ ለሰግድስ እንዴ እየተነገረ ይሄንን ሁሉ ራእይ አሳይቼህ እኔ ካንተ ጋር አብሬ ሰጋጅ ነኝ። አይ እንደው ግርማህ ምናምን ያኛው አይበልጥም እንዴ? ሰማይ ደጅ ተከፍቶ አሳየው አይደለም እንዴ? ዛሬ ተነስቶ አይ ለእንትናም እኮ ትንሽ ቢሰቀል ለእንትናም በቃ ይኸው እሱ መልአክ አይደለም። ስግደት ከተቀበለ መልአክ አይደለም፣ ጂኒ ነው። እንዴ አልተቀበሉማ። ይሄው መጽሐፍ እኮ ነው የሚለው። እውነተኛዎቹ መላእክት አልተቀበሉም ስግደት። ሰጋጅ ናቸው እነሱ ራሳቸው። ግርማው እኮ ነው የአምላካችን ግርማው እኮ ነው እንደዚህ የሚያደርገው። ሰገዱለት መጥተው። በሰማይና በምድርም ከምድርም በታች በባህርም ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ የተቀመጠው ለበጉም ይሁን ሲሉ ሰማው። አራቱም እንስሳቶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። ሰባተኛ አማኑኤልም አሜን አለች፣ ሰገደች። እግዚአብሔር ይባርካችሁ። ፊጋን ጸልያለሁ።